ያፎሚያ አጽናኝ ከቀደመው መንገድ ከላይ በተሰጠን እድሳት በማያውቅ በማይሽረው ዘመን በድንቅ ምስክሮች ብርሃን በሆኑን እንድንጓዙልም ያፎሚያ አጽናኝ ጠላት ቀስቱን ሰብቆ ሊያጠፋን ሲመጣ እንደ ቋጥኝ ከቦ የዚህ ዓለም ጣጣ በከንቱ ስንሮጥ ኋላ እንዳንቀጣ አማልደን መላኩ የነፍሳችን ዕጣ የሁሉንም ጸሎት ካምላክ የምታደርስ ፍቅርና ርህራሄ በሰው የምታለብስ ልክ እንደ ትናንቱ ዛሬም ፈጥነ ድረስ ባንደበት ፍሬ ውስጣችን ይታደስ። የዳንኤል አጽናኝ ያፎሚያ ረዳት በሕይወት የቀየርክ የባህራንን ጽፈት በላምን የታደክ ከርግማን መቅሰፍት እኛንም ጠብቀን ከምናየው መዓት የምጽአት ዋዜማ ለመሆን ምስክር በመጽሐፍት ያለው ቃሉ ሲተገበር መተማመን ጠፍቶ ሲቀዘቅዝ ፍቅር በወንጌሉ አንድምታ ይታጠር ልባችን ይቅርታ ምህረቱ ይምጣልን የእግዚአብሔር። እረኛ እንደሌለው ሲጨነቅ ትውልዱ ተመሳስሎ ቆሞ ሲያስት በመንገዱ ግራ በመጋባት ስንቶቹ ተጎዱ በየዋህነታቸው አብረው ተሰደዱ። ዘንዶ አፉን ከፍቶ ነፍሳት እንዳይውጥ የተዋህዶን መዝገብ እውነቱን ለመግለጥ የቆመውን ሁሉ በአውደ ምህረቱ ያበረታን አምላክ እስከ ምጽአቱ። ዓላማዬ ቅዴ ተሎምሮ ጥለት በጉዬ ይዤ የምታተርለት ለሕይወት እንደሆነ አለዚያም ለሞት ከመንገድህ ቁመህ እስቲ አምጣ በለኝ አንባቢ ነህና ለኔ ማንብብልኝ። አንድ አፍታ እፍ ብለህ ክፉን ሰርዝልኝ እኔም ባህራን ነኝ ካለም ያወጣኸኝ እኔም ባህራን ነኝ ካለም ያወጣኸኝ። አሜን። የሊቀ መላእክት የቅዱስ ሚካኤል አማላጅነቱ ተራዳኢነቱ በሁላችን ላይ ይደረግልን። ሊቀ መላእክት ቅዱስ ሚካኤል በዛሬው ዕለት ሰኔ 12 ቅድስት አፎሚያን የተራዳበት እንዲሁም የባህራንን የሞት ደብዳቤ ወደ ሕይወት የቀየረበት ዕለት ነውና ለዚህ ዕለት ያደረሰን አምላክ ክብር ምስጋና ይድረሰው። ዓለም እየተጨነቀች ነው። በዚህ ሰዓት ከባድ ነው። እግዚአብሔር አምላክ መላእክቱን ልኮ ለዓለም ሰላሙን ያወርድልን፣ በምህረት እጆቹ ይታረቀን። ይህንን ክፉ ጊዜ አሳልፎ ከሰላሙ ዘመን ያደርሰን። እኛም ወደ ልቦናችን ተመልሰን ለንስሐ በቅተን እንድንሞት ቅዱስ ፈቃድ ይሁንልን። ዛሬ እንዳደረሰን የዛሬ ዓመት በሰላም ያደርሰን። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሀገረ እስራኤል፣ ሰላም ለመላው ዓለም ይሁንልን። ሰላም ሁኑልኝ።